ቤቲ ያስገባቻት ሰራተኛ እንግዲህ ቁጭ ብላ ከኪችን ሆና እባክህ ምን አይነት ፈጣሪ በሰጠኝ ፍጡር እንዴት እንደዚህ ሆናለሁ? በጣም እየታዘብኩ ነው ያለሁት። ልጄን ለማሳደግ ስል ስንቱን ነገር አየሁት፣ ስንቱን መከራ ሰማሁት። ጎዳና ወጣሁ፣ ተራብኩኝ፣ ተጠማሁኝ፣ የስንቱን ፊት አየሁት፣ ተጠማ ሁሉ ነገር ስንቱን አየሁት እያለች እንግዲህ እያለቃቀሰች አሁን ደግሞ ወደማያስፈልገኝ ስራ ገብቼ ምን እንደማረግም አላቅም። የራሴን ልጆች ለማዳን የሰው ህይወት እያበላሸው ነው ትላለች። ኧረ እባክህ ይህንን ጥፋት አይተህ ጌታዬ ልጄን እንዳትቀጣብኝ፣ የእሱን ህይወትን ለማስተካከል ስል የስንት ሰው ህይወት ላበላሽ ነው እዚህ ቤት የመጣሁት እያለች ስትል ልጄ አለቻት ጽናት ገብታ። የምን ልጅ ነው አለቻት ማለት ነው። ጽናት መጣሽ እንዴ አለች ሰራተኛዋ። አዎ መጣሁ፣ ሳሎኑ ተቆልፏል። ማን ነው የቆለፈው አለች። እኔ አላቅም አለች ሰራተኛ። ምናልባት እትዬ ትሆን እንዴ አለቻት። እትዬ መጣች እንዴ አለች። ቤቲን ለማለት ነው። ቤቲ ለማን ባልቅ በቃች አለች ጽናት። አዎ እንደዛ በይን ብላኛለች አለቻት። እና አንቺ ምን ሆነሽ ነው የምታለቅሽው አለቻት። ኧረ እዚያ ግን ነገር ላይ ምን የሚያስለቅስ ነገር ይጠፋ። በጧቱ ታዲያ ምን ሆነሽ ነው የምታለቅሽው አለቻት ጽናት። እህቴ ደውላልኝ ልጆቿ ታመዋል ብላይ ነው ብላ ዋሸቻት። የልጅ ህመም እኮ በጣም ከባድ ነው፣ በጣም ያማል አለች። ያውም በተለይ እናት ስትሆኚ አለቻት። ለትንሽ ጊዜም ቢሆን እናት ሁኛለሁ አለቻት። ልሆንም አስቤ ነበሩ። አይ ወልደሽ አቅፈሽ ምጡን ደግሞ ያንን ላንቃሽ እስተሚሰጠቅ ጮኸሽ ምጡን ረስተሽ ልጁን ስታነሺ እንዴት ልጅ ያለሽ እንዴ አለቻት። ማ እኔ አሬ ምን ልጅ ብላ ተዋሻታለች። አረ በፍጹም ልጅ የለኝም አለቻት። አወራርሽ ግን ልጅ እንዳለው ሰው ነው፣ እናት እንደሆንሽ ነው አለቻት። ምን መሰለሽ እኔ በሞግዚትነት ብዙ ስራ ጊዜ ብዙ ልጆችን አሳድግ ያለውኝ በዛ ነው አለቻት። አይ ጥሩ አለች ጽናት። ግን አንቺ ቅድም ምንድነው ስትይ የሰማሁሽ አለቻት። ልጅማ ነበረኝ አለች ጽናት። ግን ምን ያረጋል ወረደብኝ እንጂ አለቻት። ውይ አይዞሽ አለቻት። ሊወልዱ ሂዶ ባዶውን መመለስ በጣም ይከብዳል አለቻት። የራስነት ወጉ ሳይደርስሽ አራስነት ነው ያልሽው አለች ጽናት። እኔ ለሱም አልደረስኩም አለቻት። ገና ሆዴ እንኳ በቅጡ ሳይገፋ ነው ልጄን በመድኃኒት የነጠቁኝ አለቻት። ውይ በፈጣሪ ምንድነው የምታወሪው አለቻት። ሰው እኮ በጣም ተጨካክኗል አለቻት። አሁን ደግሞ ፍቅሬን ለመንጠቅ ህይወቴን ለመንጠቅ ታገለኛለች አለቻት። አልገባኝም፣ ቤቲ ናት እንደዚህ ያረገችሽ አለች ሰራተኛዋ። እንደዚህ ዝም ብለን ስናወራ ቤት ስትገባ ስታያት ምንም ነገር ያደረገች ተመስልሽም፣ ግን ኪራም ምን እንዳደረገችው አላቅም። አረ ጽናት በጣም ታጋሽ ነች ሲበዛ። እኔ ግን በልጄ መታብኝ አንገቷን አንቄ ሲጥ ነበር ማረጋት አለቻት። አንቺ ልጅ ሳይኖርሽ እንደዚህ ሆንሽ፣ ቢኖርሽማ እንጃ እንዴት እንደምታረጊ አለች ጽናት። እንዴ ያው ልጅ እኮ ነው እንደማሳደግ ማለት ብላ እየዋሸች ነው ያለው። ኪራ የት አለ አለቻት። አላቅም አለች ሰራተኛ። ግን ብቻ ግን እሳት ጎርሶ ነው ሄደው። እሳተ ገሞራ ከቤት አስቀምጦ እንዴት እሳት ቁርስስ አልበላም አለቻት። እንደው እሰራለሁ እትዬ ብቻ ናቸው የሚበሉት፣ እሱ ምንም አይበላም። ለእህትሽን ልጅ እግዚአብሔር ይማረልሽ አለቻት። አሁን ከሆስፒታል አልመጣችም ለመርዋን አለቻት። አዎ አልመጣችም አለቻት። እና በጣም አዘነች ሰራተኛዋም። ጽናት በሰራተኛዋ በደረሰባት እሷም ሰራተኛ ሁስናት ስላየችው ወይ ጉድ ያለ ሰራተኛ ይቺ አረመኔ ጭራሽ ልጇን ገላባታለች፣ የለየላት ሰይጣን ናት አለች ሰራተኛዋ ቤቲን። አረ ጌታዬ ከእንዴት አለው ነው አምጥታ ያስገባኸኝ አለች። ከዛ እንግዲህ እንደምታዩት ቤቲ ተመልሳ ከኪራ ቤት ገብታለች። ወደዛ ቤት ትመጣለች ብሎ ግራ ያመጣው ኪራ እዛ ቤት ውስጥ ከዚህ ቤት ትኖራለች ሲል ለሁሉም ተሰብስበው ይነግራቸዋል። በዚህ ሰዓት ነው ሁሉም ጽናትም ተደናግጠው የቆሙት። ከዛ በኋላ ምንም ጥያቄ ቢጠይቃትም መልስ አልመለሰላትም። ምንም መልስ አልሰጣትም። እንዴት እዚህ ልታመጣ ቻልክ
አለችው። ልጃችንን እኮ የገደለችብን ልጃችንን እኮ ያሳጣችን እሷ ናት አለ። ቤቲ ብድግ አድርጋ ኪራ የኔ ፍቅረኛ መሆኑን አታውቂም እንዴ አለቻት። ኪራ ግን ከዛ በፊት ይሄ ነገር ሳይፈጠር መርዋንን ጠርቶ ጽናትን አደራሽን እያለ ነበረ። ጽናትን አደራሽን ላንቺ ሰጥቼሻለሁ እያለ ሲናገር ነበር። ከዛ በኋላ እንግዲህ ምን እንደሚፈጠር አላወቅንም ነበር። ከዛ በኋላ እንግዲህ ሚራን ጽናትን አደራ ያለኝ ለምን ይሆን እያለች እያስተጋባች ነበረ። ግን ከዛ በኋላ እንግዲህ ይህ ነገር የተፈጠረበት ከቤት ሰራተኛዋ እያጸዳች እያለች ፖስታ ይወረወርና ታነሳዋለች። ያን ፖስታ የላከችው ቤቲ ናት። ቤቲ ሰራተኛዋን ወስዳ ለኪራ ትሰጠዋለች። ኪራ ያን ፖስታ ከፍቶ ሲያየው ያ ፖስታ ውስጥ ያለው የጽናት የራቁት ፎቶግራፍ ነበረ። ስለዚህ እሷን ማንም እንዳትናገሪ ወላ ለጽናት ወላ ለማንም ምንም አይነት መልእክት እንደመጣ ፍንክች ብለሽ እንዳትናገሪ ብሎ ሰራተኛዋን አስጠነቀቃት። ጽናት ይሄን ነገር አላወቀችም። ግን ይሄን ከሰማች በጣም ትተወኛለች ብሎ ለሷ ለጽናት አልነገራትም ነበር። ከዛ በኋላ የመጀመሪያው ያዘዘችው ነገር ይሄንን ወደ ቤት መመለስ ነው ያለችው። ወደ ቤት ከመለስከኝ ያን ፎቶ በሚዲያ ላይ አለቀውም ነው ያለችው። ጽናት ግን ከዚህ በኋላ ኪራ ጎርቶኛል በቃኝ ከኪራ አልመለስም ያለች መስላ ራሷን አጽናንታ ወደ ነበረችበት ቦታ ነው የተመለሰችው። ያ የራቁት ቪዲዮ ቢለቀቅ ክብሯን ታጣለች በሚል ይሆናል እሱ ያሰበው እንጂ ወይንስ ጽናትን እንዴት ሊያጣ ይችላል? ቢያንስ ለጽናት ሐሳቡን ነግሯት ጽናት ተረዲታ ይሄን ነገር ሊፈቱት ይችሉ ነበር። ግን የራቁት ቪዲዮ የተነሳችውንስ በምትለቀቅ ሰዓት እሷ አትጠየቅም እንዴ? በተጠያቂነት እኮ መከሰስ ትችላለች ቤቲ። ግን ጽናትን የተናገረውን ቃላቱን መርሳት አልነበረበትም። ጭራሽ ላይ ክዳት ቃል ገብቶላት የነበረውን ነገር ማጠፍ አልነበረበትም። እንግዲህ እሷ ያን ሁሉ ነገር ትታ ፍቅሩ ይሻለኛል ብላ ገብታ ፍቅሩን ገና አጣጥማ ሳጨርስ ነበረ ይሄ ነገር ልቧ የተሰበረባት። አሁን ግን ድጋሚ ከሱ ጋር መሆኑን እንግዲህ አታስበውም በፍጹም። ሊሆን ይሄ ነገር ቢሆን እንግዲህ እሱ ፍቅር ለኔ ቦታ የለውም የሚለውን ነው የምታስበው። ይሄንን እንደምታደርግ ስላወቀ ነው መራዊትን አደራሽን የጽናትን ነገር እያለ የነበረው። ከዚህ በኋላ የአባቷን አላማ የትምህርቷን ቀጥ ብላ ለመማር ትፈልግ ሆነ። ሰራተኛዋ ግን በጣም እዛ መጀመሪያ በክፉ ነገር አይተናት ነበር። አሁን ግን መጥፎ ሴት ያረግናት ሴትዮ በጣም አሳዛኝና ያሳለፈችው ጎዳና ላይ የተነሳችበት ለልጆቿ ለጎዳና ላይ የኖረ ቤቲ ከዛ አንስታ እንዳስገባቻት እዚህ ሰራተኛ እንዳስቀጠረቻት ነው ያወራችው። ነገሮችን ተገዳ ለገንዘብና ልጆቿን ለማሳደግ ብላ እያደረገች እንደሆነ ነው የተናገረችው። ግን ሰራተኛዋ የራሷ ልጆች አሏት። ግን እዚህ ቤት ልጆች የሉኝም ብላ ነው ከርታ የገባችው። ያኔ ከርታ ሳይሆን ያኔ ልጆቿን ነገሩ እንዳይጠረጥሩባት ብላ ነው። ግን ይህን ያህል ጊዜ ቤቲ ራሷን እየካበች ያን ነገር እንድታደርግ እያረገቻት ነው። ግን አሁን የቤቲን ሁኔታ ስትሰማ ለሷ ነው ወይ እኔ እንደዚህ ሆነው ልጄን በመርዝ ገደለችብኝ የሚለውን ደግሞ ጽናት ስለነገረቻት እንዴት ከሷ ጋር ሰራለሁ እቺ ጨካኝ ናት ነገ ስኔን ልጆች አንድ ነገር ታደርግብኛለች የሚል ግምት ውስጥ ገብታለች። ጽናት ግን አሁንም ቢሆን ከክሩቢ ከመራቅ ይልቅ ምን እንደሆነ ክሩቢም እውነታውን ነግሯት ተነጋግረውበት ቢፈቱት የሚሻል ይመስለኛል እንጂ ሁለተኛ ልቧን ባይሰብራት ባይነኝ። እናንተስ ምን ትላላችሁ? እንግዲህ ጽናትን አደራ ያላት ለመርዋ ይሄ ነገር እንደሚፈጠር ቀድሞ ስላወቀው ነው። ይህንን ለጽናት ግን ይህን ነገር ሁሉ እንዳትነግሯት ስለ ቪዲዮ እና ስለ ፎቶ ማወቅ የለባትም ያለው ለምንድን ነው? ለምን ፎቶግራፉ እንግዲህ መቼ ይዛው ነው ልትሉ ትችላላችሁ። ቤቲ ያን ፎቶግራፍ እንግዲህ ፍቅሬን ተቀማ በሚል በጣም ተናዳለች። ስለተናደደች ኪራና ጽናት በተኙ ጊዜ የዛኔ እዛ ቤት ውስጥ አድራ ነው እንግዲህ ያን ፎቶግራፍ የቀረጸቻቸው። ስለዚህ ያን ፎቶ እንደያዘችበት በፊትም ነግራው ነበረ። ሆኖም ግን እንደዚህ በሚዲያ ለቃለው ብላ መያዣ ታደርገዋለች ብሎ አላሰበም ነበር። ስለዚህ ጽናት ግን ወደ ቤቷ ተመልሳለች ከጓደኛዋ ከሰናይት ጋር ሆና። ከዚህ በኋላ ልቧ ስለተሰበረ
ሰራተኛዋን ብዙ ችግር እንዳሳለፈች ስላየቻት ብዙ ነገር አሳልፍ ያለው አይዞሽ እያለቻት ነበር። ከዚህ የእህቴ ልጆች እያለች ነው ሰራተኛዋ እንግዲህ ልጆቿን እያስመሰለች እየነገረቻት ጎዳና እያለሁ ከዚህ ህይወት አንድ ሰው ያወጣኛል፣ ግን ውለታ ዋይልኝ እያለ እያስገደደኝ ነው። አሁን ያ ውለታ ከበደኝ ስትል ነው ለጽናት የነገረቻት። ለጽናት ምክሩን አካፍላታለች። ጽናት ግን በጣም አሳዝናታለች ልጅቷ ስለደረሰባት። እሷም በሷ ቦታ አድርጋ አዝናላታለች። ስለዚህ ቤተሰቦቿን ገጠር ላይ ትታ አላማዋን ትታ ወደ ፍቅር ተቀይራ ትምህርቷን ትታ የምታሳልፈውን ነገር ይህን ሁሉ አሳሰባት ጽናትም። ስለዚህ ከዚህ በኋላ ከኪራ ጋር ያለው ህይወት ምንም የምትቀጥል አትመስልም፣ ቆርጣለች። ግን ወደፊት መጀመሪያው አላማዋ ለመመለስ ታስባለች። ስለዚህ በጣም የሚያሳዝን ነው። እና እንግዲህ በዚህ መልኩ እንግዲህ ቤቲ መጥታ ያንን ጭካኔዋን በቤት ውስጥ ለማሳየት እንትን ብላለች። ሰራተኛዋ ግን አሁን በቤቲ ጨካኝ መሆን ስለተረዳይ ነገ የኔንም ልጆች አንድ ነገር ታደርጋለች በሚል ምናልባት ከጽናት ጋራና ከመርዋን ጋራ ወግና አብራ የምትሰራ ከሆነ ቤቲ ከዛ ቤት ወጥታ ሰራተኛዋ በታማኝነት ልትኖር ትችላለች ብዬ አስባለሁ። እናንተስ ምን ሀሳብና አስተያየት አላችሁ? ኪራስ የወሰነው ውሳኔና ያደረገው ነገር የእሷን ቪዲዮ ወይም ፎቶግራፍ እንዳይለቀቅባት ብሎ ከማለት ይልቅ ይህን ነገር ያደረጉት ነገር ስለሆነ ብታደርጊ አንድ ነገር እናስደርግሻለን ብሎ መናገር ሲገባው እንዴት ቤት ውስጥ አምጥቶ እንደገና ድጋሚ ያስገባታል? ጽናትን የተናገረውን ነገር መክዳት አልነበረበትም ብዬ ነው የማስበው። እናንተስ? እሱ ግን የጽናትን ሞራል ለመጠበቅ ብሎ ይሄን ነገር ካወቀች ትጎዳለች፣ ስነ ልቦኗ ይጎዳል ብሎ ሊሆን ይችላል። ሆኖም ግን ለቤቲን መጥቶ ማስገባት ቤቲን እሱም ቢሆን እንደማይወዳትና ፍላጎቱ እንደሌለው ብዙ ጊዜ ገልጾለታል። ሰው የማይፈልገው ሰው ጋራ እንዴት አስተገዶ ይኖራል የሚለው ደግሞ በጣም ይገርማል። ስለዚህ እንግዲህ ቀጣው ክፍል ምን እንደሚሆን ሁላችንም እንግዲህ በጉጉት እያየን ነው የምንሄደው። ጽናትም ወደ ነበረችበት እንግዲህ በቃይ ብላ መሯት ሄደች ትመስላለች። ከዚህ በኋላ ግን እኔ እንደራሴ አስተያየት እንደምለው እውነታውን ነግሯት ለጽናት መራዊትንም እንግዲህ አውቀውት በተለይ ናሆሜ ጋር አሁን ይጣላል ክሩቤ ከሁለተኛም ዙር ማለት ነው። ለምን ናሆሜ ይችን ልጅ በፍጹም እንዲያቀርባት ቤቲን አይፈልግም ነበር። የጽናትን ልብ ሁለተኛ እንዳሰብርም ብሎ ማስጠንቀቆት ነበር። ስለዚህ በዙሪያ ያሉ ሰዎችንም ሁሉ ያጣል። ቤቲንም መቼም ቤቲም እስከ መጨረሻ ለሱ ልትሆን አትችልም። እንግዲህ ውድ ተመልካቾቼ ቀጣዩን እንግዲህ አብረን የምንመለከት ይሆናል። ላይክ ሼር እያደረጋችሁ አበረታቱኝ። ስትከታተሉኝ ስለነበረ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።